እኔ አንቺ መሆንሽን ቅድስት እየሰማሽ ነው። አንቺ መሆንሽን እስካሁን ድረስ ውስጥ ያላመንም። እንዴት እንደዚህ ታደርጊያለሽ? አንቺ ይሄን ነገር መስማቴ በጣም ነው ያዘንኩት። እንዴት ትያለሽ? ሰው አሳስቶሽ ገዝታ የተሆነ እቅርታ ትጠይቂያለሽ። እቅርታ ግን ስትጠይቂ ገዝት ላይ ማንንም እንድጠይቅ አልፈልግም። ማንም ቤት ገብተሽ እንድጠይቅ ቪዲዮ ሰርተሽ አረጋሽ እኛ ዱዊት እናደርግልሻለን። እሺ ቲጂ ይኸው ድምፅ ልክልሻለሁ በቴሌግራም ስለ መልሽ ላታለሁ ስትመልስልኝ እነግርሻለሁ። አሁን እናቷ ታማለች። የእናትን እመም ይግባችሁ። ድንጋይ አትኑ። አንዳንድ ጊዜ ኢትዮጵያ መጣ በኋላ ስመጣ ጠይቃለሁ። ድንገት እናቴ ታማ ነው ጋር አንድ ነገር ልንገርሽ። መቼም ይምጣና ቪዲዮ ሰርታ አብርሃምን ይቅርታ ትጠይቃለች። በጉዳይ ጠይቃለች። ችግር የለባቸው። በቃ ይቅርታ ትጠይቅ። እኛ ፍላጎታችን ይሄንን ነው። ቪዲዮ ሰርታ ይቅርታ ትጠይቅ። እሷም እኮ እዛ እንትኑ ላይ ቪዲዮ ላይ ቅድስት ቪዲዮ ላይ እኮ እሷ ምን አለች? እናንተ ናችሁ ለምን እሱን እንትና ብላችሁ አሳሳታችሁኝ አለች እኮ። እናንተ ናችሁ ለምን ቆይ እናንተን የፈጠረ ጠዋት ብላ ትልቅ ልጅ ነች ያወራችኝ። ከዛ ኧረ ሶፊ እንደዚህ አታረግም እርግጠኛ ስራት እሷ አለች። እሷ እኮ ከእኔ ጋር ታወራለች አለች። ግሩፕ ላይ አውቃታለሁ። ልጅቷ ረዥም ዓመት ነው የማውቃት። ከመጀመሪያ ጀምራ ተኛ ጋር በደንብ ነው የማውቃት። እንዴት እንደዚህ እንደተናገረች ራሱ እስታፍ ውስጤ ሊያምናት አልቻለም። በደንብ ነው የምታውቃት። ሞታ ነው የምትወዳት። ሁለተኛ ልጅቷ እንዲህ የምትናገር ልጅ አይደለችም። አንዳንድ ጊዜ አሁን ለምሳሌ ወርቅዬ ትናንትና ዩቱብ ላይ ተለጥፋለች ብላችሁ ስጨፍሩ ነበር በውስጥ መስመር ሁሉ ወርቅዬ ብጨፍር ወርቅዬን ያናገራት ያ ገስት ላይ ያለው ሰው ነካክቶ ያናገራት። ብዙ ጊዜ እኔ ወይ ወርቄ እረፊ ምንላት ወርቅዬ እረፊ ምንላት እና ስንኖር ነው እንጂ ዝም ትላላችሁ ልጆች ሲናገሩ። ዋጋ የከፈሉት ልጆች ደግሞ አንድ ቀን አጠፉ ብለን ማበድ የለብንም። ልጅቷ ጥፍታለች። አሁን ድብና አድርጋ ጥፍታለች። ሩታም እንድትነካብን አንፈል። ሱሱ ነገር እኛን ሰድባናለች፣ ዘቅዝቃናለች። ሱሱ ነገር ተነስታ አብርሽን ሩታን ሰደበች ብለን እዚህ ጋር ብንሆን አይደለም። ሱሱ ለሩታ ዋጋ ከፍላለች። እች ልጅ ለሁለቱንም ነው የምትወደው። ግን ገስት ላይ ያለ ሰውን ቅድስቴ ያሳሳታል። በዛ ሰዓትም ተናግራለች አሉ ልጅቷ። እናንተ ናችሁ ያሳሳታችሁ፣ ይቅርታ ብላለች አሉ። እሱ ቪዲዮ ግን ተቆርጦ አልወጣም። እኔ ተታይ እኮ ነበርኩ። ተታይ ልነበርኩ የሩታን ያረገች እስቲ ቆይ ልንገራችሁ። ፈጡም ዝም በይ እስቲ አመት አላወራም። ሁለት ደቂቃ አብርሃምን ሰደበች ወርቄ ብላችሁ ከዩቱብ ላይ ለዜድ ነው ሼር ያረጋችሁላት ማለት ነው። ዜድ ግን ቤቷን ከፍታ ወርቄ ራሱ ሰድበዋል ብላ ተናዳ ስትናገር ነበር። እኔ ከላይ ሆኜ እያዳመጥኳን ነበረ። ለምን ገብቼ በዛን ሰዓት ዜድ ብናገረውስ ብዬ ጦርነት መፍጠር አቅቶኝ አይደለም። ለምንድን ነው ዝም ያልኩት? ዜድ ፈጣሪ አምላኬ በስደት ዓለም ላይ የሰጠኝ ጓደኛዬ ናት። እንጋራችሁ አብርሃምን ማለት ነው። አብርሃምን አይደለም መስደብ ቀርቶ እዚህ አጠገቤ ሆኖ ብደበድበው ማንም ሊጠይቀኝ አልችልም። ለምን አትሉኝም? ዋጋ የከፈልኩበት ሰው ስለሆነ ማለት ነው። ውስጥ ዋጋ የከፈልኩበት ሰው ስለሆነ ሩታም አጥፍታለች። የሩታንም ተናግረ የሩታን የተናገርኩትን ለምንድን ያልተናገራችሁ? አብርሃምን ሰድባለችሁ። ሱሱዬ ሙይት አርጊ፣ ሳይለንት አርጉ፣ ሱሱ ሙይት አርጉ የራሳችሁን። አብርሃምን ተናገረ ብላችሁ ስታብዱ ነበረ። ሩታንም አብርሃምን ነው የተናገርኩት የዛን ጊዜ ማለት ነው። ለምንድን ነው የሩታ ያልተናገር? አብርሃምን ሰደበች ብለ ዜድ ምንድናት? ዜድ እኮ በስደት ዓለም የተሰጠች እህቴ ናት። ዜድን አልፈራትም አከብራታለሁ እንጂ ማለት ነው። ሩታን አልፈራትም አከብራታለሁ። ቲጂን አልፈራትም አከብራታለሁ። ብዙዬን አልፈራም አከብራታለሁ። ሀኒቾን አልፈራም አከብራት። ብዙዎቻቸውን አከብራቸዋለሁ እንጂ አልፈራቸውም። ልታስፈራሩኝ ነው በውስጥ የላካችሁላቸው። እኔ ወርቄ ነኝ። እኔ ወርቄ ክፍሌ ነኝ። ማንም ሊሽረኝ የማይችል ማንም ሊፈነቅለኝ የማይችል ከፈለጋችሁ ሎኬሽንን ከነ ቁጥሬ ፖስት አረግላችኋለሁ፣ ፖስትላችኋለሁ። ማንንም አልፈራ። ከፈለጋችሁ ቤት ድረስ መምጣት ትችላላችሁ። ማንንም እከሌ ራሱ ተናደ ዜድ ስትናገር እኔ ከላይ ሆኜ ስቃለሁ እዚህ ብቻዬን ማለት ነው። ምን አገባኝ? ይለፍልፉ። አዎ የመሰለኝን አውጥቼ የመናገር መፍት አለኝ።
ካልነካችሁኝ በስተቀር እንድናገር ካላረጋችሁኝ በስተቀር ልናገር አልችልም። ግን እንድናገር ከጎተጎታችን ውስጥ የቆሰለውን አውጥቼ የመናገር መብት አለኝ። ማንም አፌን ሊይዘኝ አይችልም። አዎ እየመረረሽ ትውጫለሽ። አሽቃባጩላ እስቲ ዶን አስገባት። ሳባ ዶን እምቢ ብሎኝ ነው እየተጣፈ ማን ይሄ ኮሜንት ነው ነገር የሚያመጣው እንዴ? ጉድ እኮ ነው ነው እንደዚህ ወሬ ከምታመላልሱ ጌታ ሆነኝ እኔ ለምሳሌ ዜዶ ሁሌ የሚባል ነገር አለ። ዜዶ ሩታ ዜዶ ሩታ ብሰድባት ለዜዶ እኔ መልስ አልሰጣትም። ለምን እንደው ታውቂያለሽ? ዜዶ ከማንም በላይ ዋጋ ከፍላለች። ከማንም በላይ ዋጋ የከፈለች ወርቅዬም እንደዛው ጥፋት አለ በውስጥ መስመት ሁላችንም ዋጋ ከፍለናል። የመናገር መብት አለ። ቆይ ወርቅዬ ቆይ ማሊያ ትግቢ። እኔ ሁሌ የምናገረው ነገር አለ። ጥፋት አለ በውስጥ ሄዳችሁ ዜዶ ስትናደድ አትናገሩ። እኔ በፊት ማንም ቤት እየገባው ነበር ማስረዳችሁ ሳ አሁን ግን አላስረዳም። ለምንድነው አላስረዳችሁ? ማንም ቤት እየገባው እድሜ ለዜዱ አንድ ቀን ሙሉ ጣልቃ ሰደበችኝ። ለምንድነው ማንም ቤት እየገባሽ አንቺ የምታስረጁ አለችኝ። ተወኩኝ እንዴ እኛ አንድ ታሩን እኛ ልጅቷ አዎ ብያለሁ። እኔ አንቺ ማልሽን ማለት አሲደፋበታለሁ ማለትሽን አላምንም። ሰላ ጊዜ ብያለሁ። ቺጂ በሰዓቱ ቅር ተጠይቄያለሁ። አሁን እናቴ ታማ ኢትዮጵያ ነኝ። ስመጣ ግን ቪዲዮ ሰራለሁ። አቦ ቅድስት ዝም በይ ቪዲዮ ሰርቼ ይቅርታ ጠይቃለሁ አለች። በቃ እናት ነች የታመመችዋ። ተረጋጉ። ኢትዮጵያና ቪዲዮ ትስራላችሁ። ችሪ ሀይ ጋይዝ አፈር ብሎ እንደ ሁሌ እንደተባላችሁ እህል አበሉም። ፈጣሪ ትዕግስቱን ስጠኝ። ዝም በይ አንቺ ደግሞ በልተናል። ኧረ በልተናል እናቴ በልተናል። ብስኩት ነው ያንቺ ቀላል ዜዶ ዜዶ በቃሽ። ቪዲዮዎች ላይክ ማለት ደከመኝ። ተጠዋት ጀምሬ ኖ ገና ነው የምሄድበት። ጦይባዬ በዚህ አጋጣሚ የተናገርኩ ምን እንዳሉ ታውቂያለሽ? ጦይባዬ ምን እንዳሉ ታውቂያለሽ? እግዚአብሔርን እሱ ገዳፊ የለውም ጭራሽ። እውነትሽን ነው። ደጋፊ የለውም። አንቺ ሂጂበት። የለም ደጋፊ ልጄ ጎመኔ ይዤ መጣሁ። ወይኔ በቃ ስለ አብራም ካላወራሁ ስለ ሩታ ካላወራሁ ታስፈልጉኝ ማለት ነው። ከዚህ ነው የምትባለው። ለጊዜው እንደዛ ነው። ስለ ጎመን ስለ ጎመን ስለ ቆሎ እናትነትሽን ነው የምክድሽ። እጅበት ልጄ ለሰው ብለሽ እናትካዳለች ለሰው ተብለ ወንድሜን አንቺ ገና አርሰ ጅረን ማልቱ ነጋጀ ድራሽ አይነባክያ እኔ ማለት ነው። እኔ ስለማላቅ ዝም ብዬ ልቀመጥ። እናንተ እኔ ምኑንም አላውቅም። አረጀች ሴትዮ መሰለኝ። ሙይት አድርጓት ዜዶ እንዳለች ዜዶ የዛሬ አመት ሳያት ወፍራም ነች። የኔ እናትሽ ተታች እስከ ላይ ከስታልሻለች። ዛሬ ሳገኛ ተታች እስከ ላይ ውልቅ ነው ያለችው። ፈቱም ውልቅ ነው ያለችው። ሰው ሙሉ ክስረት አብርሃም ዛሬ ለምንድን ነው ያልመጣው? በማንም ቤት መጥቷል። ቤት
የኔ አባት ብቻውን ቀብጬ ነው የምመጣ። ቆይ ቆይተሽ ላኪልኝ በውስጥ እሺ፣ በውስጥ ላኪልኝ። አንቺ በውስጥ ላኪልኝ። ወጣሽ አቤት ሩታ፣ እንግዲህ ሰሞኑን አንቺ ድንብሽብሽ፣ አንቺ ዱባ ስትባይ ነበር። አሁን ደግሞ አንቺ ደረቅ ልትባይ ነው። እኔ የለሁበትም እናንተ እኔ ካላወራሁ ግን ታባሩኛላችሁ። ስለማንም ግን እኔ ከገባ ስለማንም ጎመንሽን ጨርሰሽ ጎመንሽንና ቆሎሽን ጨርሰሽ የዛሬ ወር ስመጪ እናስገባሻለን። ከዛ ነው የዛሬ ወር ይሄን ነው የምታወሩት? ሁሌ ይሄን ነው የምታወሩት? አመት ጊዜ ሁሌ ጊዜ ስለራሳችን ኢየሱስ ክርስቶስ ያወራሉ። ዝም በሉ ወርቄ ማለት ነው። አሜን። ሲዘጋን አንድ እባክሽ ወዲሽ ነው ጠላትሽ። ምንም ጠላት የለሽም። እስታንጫቱ ከተፋ አድርጊው ወዲሽ ነው ጠላት። ያት እንግዲህ ስለ ምግብ ልታወራ እኮ ዝም በሉ። ከዛ ከተፋ አድርግና እኔና አንቺ ስለጎመን እናውራ። ስለጎመን ነው ገና ከስታለይ ብለሽ ነው ከነ እንጨቱ ቢወፍሪ እኔ ካሁን በኋላ ልንገራችሁና ማለት ነው። ስለ እኔ የምታወሩልኝ ከሆነ ጋስት አስገቡኝ። ስለ ሰው የምታወሩ ግን ጋስት ወይ ልንገርሽ፣ ስለምን እናውራ? ስለ አንቺ ስለ እኔ መሰለን አገርሽ ገብተሽ ምን መግዛት ትፈልጊያለሽ? ስታገቢ እንዴ ቤትሽን ማሟላት ትፈልጊያለሽ? ባላለሽ አይደል እንዴ? ባላለሽ ሀቢባ ባልሽ እንዴት ነው? ሀቢባ ቤትሽ ሀቢባ ታስረዳሽ